አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የዩቲዩብ ቻናል ተከታታይ ቤተሰቦቼ እንደምን አላችሁ? ሰላም ናችሁ? ከኔ ጋር ነው አልሐምዱሊላህ። ዛሬ ይዤላችሁ የመጣው በአንድ ነገር ነው ማለት ነው። እኔ ትንሽ ድምፅን ይዞኛል በጣም ስላለቀስኩ ነው መሰለኝ። በቃ ትናንት ጀምሮ አለቀኝ ብሏል እና እንደምታውቁ ከልጆቼ ጋር መጥቻለሁኝ። ያው መሻላ እያላችሁ በዛው አጋጣሚ በጣም ክፍት ብሎ ነው ቪዲዮ የምሰራ ማለት ነው። አከፈክተራ ቪዲዮ የምሰራበት ምክንያት ምንድነው? ትናንትና አንዱ ከኢትዮጵያ ደውሎ ምን ይለኛል መሰላችሁ? እናንተ አረብ ሀገር የምትኖሩ ሰዎች 5 አመት 10 አመት ኦር 12 አመት ምናምን እየሆነ ነው እኔ ሳውዲ አረቢያም ሆነ ሌላም ሀገር እያላችሁ ብሩን የት እያረጋችሁ ነው? ይሄን ያክል አመት ሰርተሽ የሰራሽውን ብር የት አደረግሽው ሲል በቃ እኔ ወላሂ በጣም ክፍት ያለኝ በቃ ምን ብዬ ልንገራችሁ። እንግዲህ ሰው ሀገር ያለን ሰው ታውቃላችሁ፣ በየወሩ ወሩ ሲመጣ አንድ ይከተላችኋል፣ ሌላኛው ወር ሲመጣ ሌላ ችግር ይመጣባችኋል እና ያንቺ ጓደኛ መኪና ገዝተው ያንቺ ጓደኛ ቤት ቤላ ቤት ነው ቤት ገዝተው አንቺ ዝም ብለሽ ምናምን እኔ ስቲል ይሄንን ያክል አመት ስኖር ያለ ስራ ኑር ያላቅም አልሐምዱሊላህ ማለት ነው። ዘንድሮ አመት ብቻ ስራ አልሰራሁም የተወሰኑ ወራቶች እንጂ እና እስከዛሬ የምንልክላቸው ብር አንድ 10 አንድ 5 አንድ 20 ያን የምንልክላቸው አይጠቅማችሁ ያንን ሳያስታውሱ እነሱ ግን እንደገና ወይ ታረግሽው ምን አርገሽልን የሚሉት ጉዳይ የምር እኔ ዛሬ የመጣሁት ማለት ነው። እኔ አንድ ምክር ልመክራችሁ ነው። ምመክራችሁ ምንድነው? ይሄ ጨርቄን ማቄን አትበሉ፣ ብራችሁን ያዙ። ወላሂ ብራችሁ ይዛችሁ ነው የሚያዋጣችሁ። ብር ካላችሁ ትልቁም ትንሹም ይወዳችኋል። ከሌላችሁ ግን ማንም ሰው ዙሪ አያያችሁ። አጎቴ አክስቴ ለከሌ አትበሉ። በተለይ በአሁን ሰዓት ሁሉም ለራሱ ነው ማለት ነው። ስለዚህ ብራችሁን አታባክኑ። በእኔ የደረሰ እንዳይደርስባችሁ። እኔ እንደዚህ ዜሮ ላይ ልቀር የዛሬን አድርገውና ለካለ 50 ለካለ ሞቶ ያም ሲደውል ሲያለቅስ ሲዘረጋ ይሄም ሲል ስልክ አሁን ግን በተለይ ዘንድሮ ስራ የለምና ክፉንም ደጉንም አወኩት። ስለዚህ አሁን እናንተም ካለ ብር ፈልጋለሁ ቢላችሁ ሰርቶ ይለወጥ። እግርና እጅ ያለው ሰው መስራት ይችላል። ብራችሁን ያዙ። ያረበት የምትሰሩ ልጆች ወላሂ ነገ ጧት ሄዳችሁ ሀገር ገብታችሁ ታብዳላችሁ ያለ ምንም ጥርጥር። ስለዚህ 10 ሳንቲም 20 ሳንቲም አሁን ላይ ዋጋ አላት። 10 ሳንቲም ካርድ እንኳን ሞልታችሁ ተጎደለ 5 ሳንቲም ቴሌ ራሱ አይሰጥም ማለት ነው። በዚህ መገመት ትችላላችሁና ብራችሁን አታባክኑ ነው የምለው። ብራችሁን በአግባቡ ተጠቀሙ። ነገ ሰርቼ አገኘዋለሁ፣ ነገ ሰርቼ እኮ አሟላዋለሁ እያላችሁ የያዛችሁትን ብር አታጥፉ። ኢትዮጵያ ልኬ እከሌ ቤት ይሰራልኛል፣ እከሌ ቦታ ይገዛልኛል፣ እከሌ ቀይ ይገዛልኛል እያላችሁ ብራችሁን አታባክኑ። አሁን ላይ ጊዜው በጣም ከፍቷል ማለት ነው። አንድ ጓደኛዬ አባታና እናቷ ቤት ይሰሩላታል እና አሁን ላይ ካርታዋት ነው ያሉት። ብዙ ልጆች በወንድም በባል በአባት በእናት እየተከዱ ነው ያሉት እና ያላችሁን ብር ጭምድድ አድርጋችሁ ይዛችሁ ሀገራችሁ ስትሄዱ የሆነ ነገር ማድረግ ትችላላችሁ። በእርግጥ ነገሩ ብሩ እየወደቀ ነው የሚሄደው። ቢሆንም ግን ከማጣት ያለ ይሻላል እና ለራሳችሁ እወቁ ነው የምለው። አትሸወዱ። ብራችሁን ጨምድዳችሁ ያዙ። ገንዘባችሁን አክስቴ አጎቴ እያላችሁ ብራችሁን አታጥፉ ነው የምላችሁ። እኔ ሌላ ምንም አልላችሁ። በዛው አጋጣሚ ሰብስክራይብ ፎሎ እያደረጋችሁኝ ሸር አድርጉልኝ። የተለያየ ሀሳብ አመጣላችኋለሁ። ኢንሻአላህ በቅርቡ ሀገር እገባለሁ። የሀገራችን ኑሮ ደግሞ አሳያችኋለሁ በኢዝኒላህ። እዛው ድረስ ሰብስክራይብ እያደረጋችሁኝ ሰላማችሁ ብዝት ይበል። ሰላም ሁኑ። በሰው ሀገር ለምትኖሩ በሁሉም ሀገር አላህ ሰላማችሁ ብዝት ይበል። ሰላም ሁኑ። ቻው